አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች ፕሮግራማችንን በዓለም ዙሪያ ሆናችሁ የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ እያልን ወደ ዛሬው ዝግጅታችን እናመራለን። በጉራጌ ዞን በአክፍሮት ኃይላት የሚሰነዘሩ ተጽዕኖዎችን ለመመከት የተቀናጀ ጥረት እንደሚያስፈልግ ተገለጸ። በጉራጌ ዞንና አካባቢ የሚንቀሳቀሱ የአክፍሮት ኃይላት የጤናና የትምህርት ተቋማትን እንደ መሸጋገሪያ በመጠቀም የራሳቸውን አስተሳሰብ በሙስሊሙ ማህበረሰብ ላይ ለመጫን ከፍተኛ ጥረት እያደረጉ እንደሚገኙ ተገልጿል። ይህ የተገለጸው ወሄመያ የልማትና የበጎ አድራጎት ማህበር አንድነታችን ለዘላቂ ከፍታ በሚል መሪ ቃል ባሳለፍነው ሳምንት ጥር 17 ቀን 2018 ዓመተ ልደት በአዶት ሲኒማ ከአባላቱ ጋር ባካሄደው የትውውቅና የገቢ ማሰባሰቢያ መርሃ ግብር ላይ ነው። የማህበሩ ዋና ሰብሳቢ አቶ ጀማል ሐድር የማህበሩን የአንድ ዓመት የሥራ ሪፖርት ባቀረቡበት ወቅት ማህበሩ ባለፈው ዓመት በጉራጌ ዞንና አካባቢው በሚገኙ 55 ቀበሌዎች የረመዳን አስቤዛ በማከፋፈል የአቅመ ደካሞችን ቤት በመገንባት የመዋለ ህፃናትና መድረሳዎችን በመገንባት እንዲሁም በስራ ፈጠራና ስልጠና ዘርፍ በርካታ ተግባራትን እንዳከናወነ አብራርተዋል። አዲስ ያደረገና ቸሃ አሁንም ጌቶ እና ሀዲያን ጨምሮ እነዚህ ቦታዎች ላይ ድረስ ያደረገ የተማሪዎች የትምህርት ቁሳቁስ ለማደል ተችሏል። ሌላ ወሄሜ አዋርድ ነው። ወሄሜ አዋርድ 3 በዘንድሮ ዓመት አካሂደናል። 12ኛ ክፍል ላይ ጥሩ ውጤት ያመጡ የአካባቢ ተወላጆች ሌላው አርአያ ይሆናሉ በማለት እንደጀመርነው ከዛሬ 8 ዓመት ወይም 6 ዓመት በፊት ጀምረናል። ዘንድሮም ውጤት ስለነበረ ከአምና የተሻለ ውጤት ስለነበረ እነዚህ ተማሪዎች መሸለም አለብን በሚል 12ኛ ክፍል ጥሩ ውጤት አምጥተው ወደ ዩኒቨርሲቲ የገቡ ልጆችና 8ኛና 6ኛ ክፍል ሚኒስትሪ ወስዶ ጥሩ ውጤት ያመጡ ከየወረዳው ቶፕ 3 በሚል ሸልመናቸዋል። ሌላ ስልጠና ነው። ምናልባት 2017-18 ሰራናቸው ከምንላቸው ትልቁ ስራዎች ለማህበረሰባችን አበረከትናቸው ካልናቸው ትልቁ ስራዎች በቁጥር 1 የምንይዘው ስልጠና ላይ ነው። ስልጠና አካሂደናል። የመጀመሪያው ስልጠና አገር ቤት ያሉ በየቀበሌው የሚገኙ አስተዳደሮች፣ ሙስሊም የሆኑ አስተዳደሮች፣ መምህራን፣ አካባቢ ላይ ተጽዕኖ ፈጣሪ የሆኑ ግለሰቦችና ኡስታዞች ሰብስበን ወልቂጤ ከተማ ላይ የአንድ ቀን ሙሉ ቀን ስልጠና ሰጥተናቸዋል። ያለምንም አበል አልከፈልናቸውም። አላህ በረካ ያርጋቸው። ያለምንም አበል መጥተው ስልጠናቸውን ተካፍለው ሄደላል። ሌላ ማህበረሰቡን አብዛኛው የኛ ማህበረሰብ ነጋዴ ነውና አሁን ያለው የንግድ ሁኔታ ትንሽ ከባድ ስለሆነ ወደ ካፒታል ማርኬት እየገባን ነው አገሪቷ። በየቦታው ያለው ደግሞ ማህበረሰብ እያያችሁት ነው። ኮሪደር ልማት ህዝቡ ፈርሶበታል። ኢኮኖሚ መቋቋም አልቻለም። ያንን ታሳቢ በማድረግ ለአራት ተከታታይ 3 ጊዜና ሌላ ደግሞ ለየት ባለ ፕሮግራም ደግሞ አንድ ስልጠና አጠቃላይ 4 ስልጠናዎች ተካሂደዋል። በተለይም ለአክፍሮት ኃይላት ተጋላጭ በሆኑ አካባቢዎች በጤናውና በትምህርት ዘርፍ የገንዘብና የሰው ኃይል ፈሰስ በማድረግ ማህበረሰቡን ከሃይማኖታዊ ተጽዕኖዎች ለመታደግ ጥረት መደረጉን ገልጸዋል። ሁለተኛው ዙር የዘመቻ የሕክምና ስራ ለመስራት ጉዞ የተጀመረው ምናልባት በዚህ የዘመቻ ሕክምና ላይ ከ52 በላይ ሰዎች ተሳትፎበታል። ከ32 በላይ የጤና ባለሙያዎች ፓርቲስፔት አድርጎበታል። 18 የሚሆኑ ደግሞ የቀበሌ አስተዳደሮች እና ከኛም ከአዲስ አበባ የሄዱ ያው የወሄሜያ ልማትና በጎ አድራጎት ማህበር ስራ አስፈጻሚዎች ተሳትፎበታል። በዚህም 21 እናቶች የማህፀን በር ወደ ውጭ መውጣት ሰርጀሪ ተደርገዋል። 19 የሚሆኑ አባትና እናቶች ደግሞ አይናቸው እንዲበራ ተደርገዋል።
የአይን ሞራ ግርዶሽ ገፈፋ በማድረግ 19 እናትና አባቶች ለረጅም ጊዜ እችን ብርሃን አጥቶ የነበሩ በሞራ ምክንያት አይናቸው እንዲበራ ተደርገዋል። አላሁ አክበር። 70 የሚሆኑ እናቶች የማህፀን በር ካንሰር ቅድመ ምርመራ ተደርጎላቸዋል። 70 የሚሆኑ እናቶች የማህፀን በር ካንሰር ቅድመ ምርመራ ተደርጎላቸዋል። በዚሁም ከ2.5 ሚሊዮን ብር በላይ በጀት ፈሰዋል ማለት ነው። ሰብሳቢው አክለውም እንደ ቋሚ ሰራተኛና የቢሮ አለመደራጀት እንዲሁም የፋይናንስ እጥረት የመሰሉ ተግዳሮቶች ቢኖሩም ማህበሩ ዓላማውን ለማሳካት እየሰራ እንደሚገኝ ጠቁመዋል። ማህበረሰቡ በምግብና በሕክምና እጦት ምክንያት ለሚሽነሪዎች ጥቃት ተጋላጭ እየሆኑ ከሚገኙ ወገኖችን እንዲደግፍና ከማህበሩ ጎን እንዲቆምም ጥሪ አቅርበዋል። የካፒታል ማነስ ምናልባት ይህ ሁሉ ብር አውጥታችሁ ቢሮ እንዴት አላደራጃችሁም ነው ልትሉን ትችላላችሁ። ትክክል ናችሁ። ወላሂ ነው የምላችሁ። ዛሬ 100 ሺህ ብር ካለ ከገጠር ያለውን ፈሳድ ነው እኛ የሚታየን። የእኛ ወንበር አይታየንም። ቢሮ መጥታችሁ ማየት ትችላላችሁ። ወንበር የለንም፣ ጠረጴዛ የለም። ሚቲንግ እንኳን የምናደርግበት ጠረጴዛ የለንም። ምንጣፍ ላይ ቁጭ ብለን ነው ሚቲንግ የምናካሂደው። ለምን ያ ይብሳል በሚል አስተሳሰብ ኩፍር ነው። እዛ ጋር እየተዋጋን ያለነው ኩፍር ነው። ስለዚህ ያ ይብስ በሚል አስተሳሰብ ሀቂቃ ምንጣፍ ላይ ቁጭ ብለን ሹራ የምናደርገው። ከተመሰረተ 8 ዓመታትን ያስቆጠረው ወሄማያ የልማትና የበጎ አድራጎት ማህበር ትኩረቱን በደቡቡ የሀገሪቱ ክፍሎች በተለይም በጉራጌና በሀዲያ ዞኖች በማድረግ አቅመ ደካማ ወገኖች ከችግር እንዲላቀቁና ዲናቸውን እንዲያውቁ በትምህርት በጤናና በምግብ ድጋፍ ዘርፍ ሰፊ ተግባራትን እያከናወነ ይገኛል። በመርሃ ግብሩ ማጠቃለያ ላይ የማህበሩ የ2018-19 በጀት ዓመት እቅድ ማስፈጸሚያ የሚሆን የገቢ ማሰባሰቢያ ተጀምሯል። እንግዲህ ያው ሜዳው የሚያው ፈረሱ የሚያው ነው የሚሆነው ማለት ነው ኢንሻአላህ። ብዙ ወረቀቶች አሉ። አላህ ያብዛን፣ አላህ ያብዛላችሁ። የጻፋችሁ ሁሉ ያልጻፋችሁ ቀደም እንዳለው እኮ ነው። እዚህ ቦታ ላይ እንዲህ ቢኖረኝ ኖሮ እንግዲህ ሼኾቹን ጓጉተን አንድ እንደ ዲቸ ኢንቨስትመንት ግሩፕ ሚሊየን ብሎ የሚያስጠራን ሁለተኛ ሰው አለማግኘታችን እናንተም ውስጥ እንደው ችየው ብልላቸውና ባሳካው ብለን የሚመኝ የለም እንዴ? በተመኘነው አላህ ይሰጠናል። የእውነታችንን ነይት ከልብ ረሱል ዓለይሂ ሰላቱ ወሰላም ዱንያ ለአራት ሰዎች ነች ብለዋል። አንዱ አላህ የሰጠውን በዚያም በዚህም በኸይር ነገር ሲሰጥ ለመልካም ነገር የሚሰጠው ሰውዬ ነው ትልቅ ደረጃ ያለው አሉ ረሱል ዓለይሂ ሰላቱ ወሰላም። ሁለተኛው የሌለው ነው። ቢኖረኝ እንደ እገሌ ገንዘቤን በሰጠሁኝ ብሎ ያ ሰው የሚሰጠውን 1 ሚሊዮን 10 ሚሊዮን እኔም በሰጠሁ ብሎ የተመኘው ሰው ነው ከልቡ የእውነቱን። ሁለቱም በአጅር እኩል ናቸው አሉ ረሱል ዓለይሂ ሰላቱ ወሰላም። ከነሱ እኩል ሆነን የምንወጣ አላህ ያድርገን። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች የዛሬው ዝግጅታችን የተከታተላችሁትን ይመስል ነበር። ከዝግጅቱ ጋር አቲድ ሐሚድ ከካሜራ ባለሙያው አብዱል መሊክ ጣሃር ጋር ነበረን። በሌላ ዝግጅት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።